ከቅርብ ጊዜ ወዲህ ብዙ ሴቶች በፊትነስ ኮንቴንት እየመጡ ነው። ከነዚህ ውስጥም ደግሞ ግንባር ቀደም የሆነችው ብርክቲ ወይም ደግሞ ግብዳው ናት። ሰላም ብርክቲ ይባላለሁ ወይ በቲክቶክ ስሜ ደግሞ ግብዳው ቲክቶክ ላይ ፊትነስ ኢንፍሉዌንሰር ነኝ። ዛሬ አድቫይስ ፈልጌ በስላንች ፕሮግራም ታገኝቻለሁ። አብራችሁኝ ዋሉ። እንኳን ወደ ስላንች ፕሮግራም መጣሽ። እንደምታውቂው ስላንች ላይ በፊት ቪዲዮአችንም ሴቶችን በሚፈልጉትና እኛ ይሄድባቸዋል በምንለው የፀጉር ስታይል፣ አለባበስ፣ የተለያየ ነገር አድቫይስ የምናደርግበት ፕሮግራም ነው። ስለዚህ ዛሬ አብረን የምንውል ይሆናል። አንዳንድ ጥያቄዎችን ከዛ በፊት ልጠይቅሽ። ተማሪ ነሽ፣ ፕላስ ብዙ ጊዜ ተማሪ ብቻ ሳይሆን ኖርማል የሆነም ሰው ሞር ኮምፈርቱን ይመርጣል ራደር ዳን በቃ ይሄ ከመትጋቴ ሀስል ማድረጉ ፓርትን አንፈልገውም። ስፔሻሊ ዌይት ሊፍት ከማድረግ ጀምሮና ምንድነው ሞቲቬሽ እንድትበረች እንድትሰሪ ኮንሲስተንት እንድትሆኝ ያደረገሽ? በጣም ብዙ ሰው ይጠቀኛል እንዲህ ብሎና እኔ ምን መሰለሽ ምለው አሁን አንቺ ላይ ፈልገሽ የምትሰሪው ነገር ከሆነ አሰለችም በጣም ዲሲፕሊንድ ትሆኛለሽ። ሳትፈልጊ ራሱ ዲሲፕሊንድ እንድትሆኝ ያደርግሻል። ወይ ደግሞ እኔ አሁን በጣም ስለምወደው ምንም ሰልችቶኝ አያውቅም። ኤቭሪ ታይም በጣም ኤክሳይትድ ሆኜ ነው የሚሄደው። አንዳንድ ስፖርት የማይወዱ ደግሞ ምን ማድረግ አለባቸው መሰለሽ? ጂም ይሄዱና ግን ለውጣቸውን ሲያዩ እነሱም ዲሲፕሊን ይሆናሉ ነው። በቃ ለውጥ ሲያዩ እኔ በጣም ፈልጌው ስለምሰራ ዲሲፕሊን ይሆናል ነው እና ምንም በቃ ዲሲፕሊን ነው ኪው በቃ ክላስ ደግሞ ላይክ ሴቶቹን ማንኛውም ሰው የሚወደውን አይነት የስፖርት አክቲቪቲ ቢሰራ ዋናም ሆነ ምን እንደዛ ሲሆን ዲሲፕሊን ለመሆን ኢዚ ይሆናል። አሁን ለምሳሌ እኔ አሁን ማልወደውን ነገር ብሰራ እዚህ ጋር እኔ ስፖርት ሰራ ያለኝ ዲሲፕሊን አታዩም ጭራሽ። በቃ የምወደው ነገር ሲሆን ነው ዲሲፕሊን ማለት ነው። ወደሽው መስራት አለብሽ የሆነ ነገር እና ደግሞ አንዳንድ ጊዜ ወፍራም የሆነ ሰው አለ፣ ቀጭን አለ፣ መካከለኛ የቦዲ ፓርታችን ሁላችንም ይለያያል። ለዛ የሚሆኑ የስፖርት ታይፖች አሉ። ኢን አዲሽን ደግሞ በጣም ብዙ ሴቶች ይሰራሉ መስል ግን ቢውልድ አያደርጉም፣ ወንዶችም ሊሆን ይችላሉ። እና ምንድነው የዚህ ኪ ዲስአድቫንቴጅ የምትይው? ማድረግ አሁን ስፖርት ስንሰራ ብዙ ሰው ምንድነው የሚያስበው ስፖርት ስለሰራሽ ብቻ የምትፈልጊው አይነት ሰውነት ይኖርሻል ብሎ ያስባል። አይደለም። ዋናው እዚህ ጋር ስፖርት ስትጀምሪ ምንም ለመክሳትም ለመወፈርም ዋና እዚህ ጋር የሚያስፈልገው ነገር አመጋገብሽ ነውና አሁን እንዳልሽ አሁን ብዙ ሴቶች አሁን ቦርጫቸው ቀንሰው ደን በቃ እግራቸውን እንዲተልቅ ምናምን ይፈልጋሉ እና እሱን ለማድረግ ደግሞ አንደኛ ነገር ምግብ አመጋገብ ማስተካከል ነው። they can do it ለምሳሌ አሁን ፋት የሆነ ፋትና ፋትሽን ቀንሰሽ ፕሮቲን ምግብሽን ፋትና ካርቦሃይድሬሽን ካሎሪሽን ሜንቴን አድርገሽ ፕሮቲን ምግብ በደንብ በልተሽ ሰውነትሽ ላይ ያለውን ፋት ይቀንሳል። እግርሽ ላይ ያለውን ፋት ካለ ይቀንሳል። አይቀንስም ሳይሆን ቦርጭሽም ይቀንሳል፣ እግርሽም ይቀንሳል። ግን ያ የምትበይው ፕሮቲን ደግሞ ሞር የምትፈልጊው ሰውነት እንዲኖርሽ መስል ቢልድ እያደረግሽ እግርሽም እያደገ በተለይ ሴቶች እግራችንም እያደገ እና የምንፈልገው ሰውነት ይኖረናል ነው። ፋትሽ በቃ ይጠፋል አመጋገባችንን ስናስተካክል። እንደ ምን ያህል ፕሮቲን ኮንሱም ቢያደርጉ ትያለሽ? በቦዲ ዌይታቸው ይለያያል። አሁን ለምሳሌ ካልኩሌት ምናምን የምናደርገው ነገር አለ። አሁን 40 ምናምን ኪሎ የሚሆነ 50 ምናምን ኪሎ የሚሆነ በቀን ኮንሱም ማድረግ የሚገባው የፕሮቲን መጠን አለና እሱን ነው በቃ መመገብ ወደ 100 ምናምን ግራም ማለት ነው። ሌላ የመጨረሻ ጥያቄ የሚወሰዱ ፓውደሮች አሉ ጊዜ ፕሮቲን እና ላይክ ኮንትራስት የሚያደርግ ነገር አለ። እኔም አይ ዶንት ኖ ፐርሰናሊ ምንድነው ኬሚካል እሱን ከመወስድ ዋይ ናት ያለ የምግብ ፕሮቲን ለምን አይወሰድም? ያ እና ምንድነው አሁን ላይ ትችያለሽ እንዳልሽ አሁን በምግብም መውሰድ ትችያለሽ። የመጀመሪያው እንደዚህ አሁን ብዙ ጊዜ ፕሮቲን ፓውደር ምናምን ሲነሳ ሰው በጣም ሳይድ ኢፌክት ያለው ልብ ህመም ያመጣል ምናምን የሚል ነገር አለ። ግን ምንም አያመጡም። ምንም ይዞ እነሱ በሽታ አያመጡም። ግን ደግሞ አንቺ አሁን ተያያዥ በሽታ ካለብሽ አሁን ልብ ኬዝ፣ ኩላሊት ካለብሽ ኦፍኮርስ ያባብሳል እሱ ማለት ነው። ግን ምንም ሙሉ ጤነኛ ሆነሽ ምንም ነገር እንትን አይልም። እሱ አሁን ለምን መሰለሽ የሚረዳው እንደ እንትን ነው የሚረዳው ሄልፕ ያደርግሻል ፕሮቲን ጎልሽን እንትን እንድትይ እንጂ አሁን ለምሳሌ እኔ ፕሮቲን ፓውደር ብቻ የምወስድ ከሆነ የምፈልገው ሰውነት አይኖረኝም። አብሬ ያም ሌላ ከምግብ ማገኛቸው ራስሽ እንዳልሽው ከቤት ሰርተሽ የምታገኛቸው ፕሮቲን ያስፈልገኛል እንጂ ፕሮቲን ፓውደር ስለወሰድሽ ብቻ
የሆነ የምትፈልጊ ሰውነት አይኖርሽም። ለምሳሌ አሁን በቀን አንቺ አሁን 50 ግራም ነው የሚያስፈልግሽ ፕሮቲን ቢባል ከምግብሽ 40 ግራም ብትወስጂ 10ሩን ደግሞ ኬት ላምጣ ብትይ ከዛች በቃ ትወስጂዋለሽ ማለት ነው። ሄልፕ ያደርግሻል እንጂ እሱ ሙሉ ለሙሉ ላንቺ ለውጥ አያመጣም። ስለዚህ ለሰዎች ኮንሱም ማድረግ ያለባቸው በቀን ውስጥ ግራም ፖርሽን አለ ማለት ነው። በየኪሏቸው አለ። እንዴት ነው ማወቅ የሚችለው አንድ ሰው? ይችላሉ ጎግል ላይም ገብተው የሆነ የሚሞላ ፎርም አለ፣ እሱን መሙላት ይችላሉ። ከኤጅ ብለድ ታይፕ ከምናምን ኤቭሪቲንግ ከሂትሽ ከዌትሽ ኤቭሪቲንግ እንትን ብሎ ሴት ይሁን ወንድ ምናምን ብሎ ለይቶ ራሱ ይነግርሻል። እሺ እንዴት ነው ፀጉርሽ ላይ ፀጉር ስታይል፣ አለባበስ የሚመቹሽ ነገሮች? ፀጉሬ ስንመጣ ያው ጂም ሰራለሁ። ጂም ሰሩ ሴቶች ታውቃላችሁ ምን ያህል በጣም ነው የሚያስቸግረው ጂም የሰራች ፀጉር። ብዙ ጊዜ የሆነ ትልቅ ኦኬዥን ካልኖረኝ በቃ አልሰራም ፀጉሬን፣ በቃ ፍሪዝ ነው ማድረገው። በጣም በቃ ማክሲመም በየሳምንቱ ነው የምታጠበው እንጂ በሳምንት 2 ምናምን የምታጠብበት ጊዜ አለ። ሲያልብሽ በጣም ስለሚያሳክክ ቶሎ ጀስት ኖርማል ፎርማል እንትን። አለባበስ ምን አይነት ነገር ይመችሻል? ላንቺ ኮምፎርት የሚሰጥሽ ከዛ አንፃር እንድንመርጥ። ቤዚክ የሆነ አለባበስ ነው የሚመችኝ እኔ። ይሄን ያህል በቃ ቱታ ትንሽ አክቹሊ አይ ላቭ ቬል ምናምን በጣም ይመችኛል፣ ግን ቤዚክ የሆነ አለባበስ ነው ቶፕ እና ጂንስ ምናምን እንጂ ብዙም ኦኬዥን ሲኖረኝ ነው ቀሚስ ራሱ ማደርገው ብዙ ጊዜ። ስለዚህ እንግዲህ አብረን የምናይ ይሆናል ዛሬ ሁላችንም። በስላንች ፕሮግራማችን ላይ ኮንሰልት መደረግ ፈልጋችሁ ቦታ ላላመቻቸንላችሁ ደንበኞቻችን ክፍት ቦታዎችን ስላዘጋጀን በምትፈልጉት ሰዓት ቡክ እያደረጋችሁ መነጋገር እንችላለን። አሁን ደግሞ የምንገኘው ባሚ ቢዩቲ ወይም ደግሞ ሜካፕ ዞን ነው። የፀጉሯን ስታይል አብረን እናያለን። እንደምታዩት የፀጉር ስታይል ከፊቷ ጋር በሚሄድ መልኩ በዚህ መልኩ መርጠናል። በቀጣይ ደግሞ ወይ በዚህ አይነት የሆኑ ስታይሎችንም ጨምራ መጠቀም ትችላለች። አሁን ደግሞ ለሰኞ የሚሆናት ሉክ ወይም ደግሞ ፕሮፌሽናል የሆኑ ሚቲንጎች፣ ዲሎች ሲኖሯት መልበስ የምትችለው ሉክ ነው። እንዴት አያችሁ? አሁንም ለፎርማል ቀን ወይም ደግሞ ለማክሰኞ የሚሆናት አለባበስ ነው። የተጠቀምንላት ጂንስ ጋር ጥቁርና ጥቁር ቶፕና ጥቁር ጫማ ተጠቅመንላታል እንዲፈካ። ኮቱም አጠር ያለ ነገር ከሰውነቷ ጋር የሚሄድ ተጠቅመንላታል። አሁን ደግሞ ሶስተኛ ልብሳችን ነው የተጠቀምንላት። ነጭ ቦርሳ ከነጭ ጫማ ጋር ነው። ፒንክ ደግሞ የፊቷን ቶን በደንብ ስለሚያጎላው ፒንክ ነገር ሞር ሄዶባታል። ይታያችሁ። አሁን ደግሞ እንደምታዩት ወይ ለሐሙስ ወይ ለሌላ ፎርማል ቀን የሚሆናት የተጠቀምንላት ነጭ ስልክ ሸሚዝ ነው። አብሮም እንዲሄድ ቡኒ ቀበቶ ከቡኒ ቦርሳና ጫማ ጋር ተጠቅመንላታል። ሱሪውም እንደምታዩት አብሮ መሄድ ነው። አሁን ደግሞ እንደምታዩት ቱ ፒስ የዚህ አይነት ልብስ ላይ የተጠቀምንላት። ማች ለማድረግም ከልብሱ ጋር አብሮ መሄድ ነጭ ጫማ ከነጭ ፖይንት ሹዝ ሂል ጋር ተጠቅመንላታል። ወይንም ደግሞ በተጨማሪ ደግሞ ቀለል ብላ ለማውጣት ፍላት የሆነ ሄርሚስ የዚህ አይነት ጫማዎችን መጠቀም ትችላለች። ደግሞ እንደምታዩት ወይ ከጓደኞቿ ጋር ስትወጣ ኦር ደግሞ ቀለል ያለ ኦኬዥኖች ሲኖራት ይሄን መጠቀም ትችላለች። ሱሪውም ከጥቁር ቶፕ እና ከጫማው ጋር አብሮ ሄዷል። ቀለል ያሉ ልጥፍ ያሉ ልብሶች ስለሚያምሩባት ግሬ የሆነ ቶፕ ከግሬ ሱሪ እና ቀበቶ ከቦርሳ ጋር የተጠቀምንላት
ጫማዋም ጥቁር ነው። በደንብ አፍክቶታል ልብሱ። አሁን ደግሞ ለቅዳሜ ቀን ወይ ከጓደኞቿ ጋር ስትወጣ በዚህ መልኩ ፋብላ መውጣት ትችላለች። ማቺንግ የተጠቀምንላትም ጂንስ ከለር ቦርሳና ጫማ ነው። ሌዘሩም ከፒንኩ ቶፕ ጋር በደንብ ሄዷል። ይታያችሁት። አሁን ደግሞ ሰርግ ወይ ፕሮግራሞች ሲኖራት እንደምታዩት ቀይ በጣም ቶና ነው ሄዶባታል። የተጠቀምነው ሻይኒ ቦርሳ ከሻይኒ ጥቁር በሻይኒ ጫማ ነው። ይታያችሁት። አሁን ደግሞ ለእሑድ ቀን የሚሆናትን እንደዚህ ቀለል ያለ ቀሚስ መርጠንላታል። ጫማና ቦርሳዋንም በዚህ መልኩ ማች አድርገናል።